አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደች። ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት እየተካሄደ በሚገኘው ምክር ቤት ስብሰባቸው ወቅት በትግራይ ጦርነት ወቅት ሻዕቢያ ስለፈጸመው አሳፋሪ ተግባር ገለጹ። ይህን በገለጹበት ወቅትም ከኤርትራ ጋር ያጣላን ቀይ ባህር አይደለም ሲሉ ሻዕቢያ እንዴት ትግራይ ውስጥ ግፍ እንደፈጸመ አያይዘው አስረድተዋል። ጠቅላዩ በዛሬው ማብራሪያቸው የተለያዩ ጉዳዮችን የዳሰሱ ሲሆን ከነዚህም አንዱ ትራምፕ እኛንን የገነባ ነው በማለት እያወሩለት ስለሚገኘው ህዳሴ ግድብ ሲሆን በዚህም ለትራምፕ ለመጀመሪያ ጊዜ ቀጥተኛ ምላሽ ሰጥቷል። በዝርዝር የምንመለከታቸው ይሆናል። በሌላኛው መረጃችን ደግሞ ህወሓት ዳግም ጦርነት ሲከፍት በእጅጉ ተማምኖ የነበረው ጦር እንደከዳ የተሰማ ሲሆን ይህም ህወሓትና ሻዕቢያ በኩል ማስደንገጡ ታውቋል። የዚህን መረጃ ዝርዝርም ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ዛሬ ማክሰኞ ጥር 26 2018 በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ስለ ኢትዮ ኤርትራ ውዝግብ ያልተሰማው ሚስጥር ይፋ አድርገዋል። ኢትዮጵያና ኤርትራ በባህር በር ጉዳይ ፍጥጫው አይሎ ወደ ጦርነት ይገባሉ በሚባልበት በዚህ ወቅት ጠቅላዩ ከኤርትራ ጋር ያጣላን ቀይ ባህር አይደለም ሲሉ የሻዕቢያ ጦር በትግራይ ጦርነት ወቅት በትግራይ ክልል የወደመው ያልተገባ እርምጃ መሆኑን ገልጸዋል። በኢትዮጵያና ኤርትራ መሀል ችግር የፈጠረው የቀይ ባህር ጥያቄ አለመሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው የሚሉ ወሬዎች መኖራቸውን አንስተው እውነታው ግን ይህ አይደለም ብለዋል። የኢትዮጵያና ኤርትራ ችግር በትግራይ ጦርነት ወቅት የተጠነሰሰ እንደሆነ ጠቅላይ ሚኒስትሩ ገልጸዋል። ግጭቱ በትግራይ ጦርነት ወቅት ከኤርትራ ጦር ዘረፋና ግድያ ጋር ተያይዞ የተጀመረ እንደሆነ ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት ተናግረዋል። በአድዋ ከተማ ፋብሪካ ሲዘረፉ እንደነበርና አዲግራትን በተመሳሳይ ድርጊት ሲፈጸም እንደነበር አንስተው የኢትዮጵያ መንግስት በሰዓቱ በሁሉም በኩል መዋጋት እንዳልቻለ ተናግረዋል። የህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባውን ጠቅላይ ሚኒስትር አብይ አህመድ በተገኙበት እያካሄደ ነው። ጠቅላይ ሚኒስትሩ የመንግስትን የ2018 በጀት ዓመት በ6 ወራት የስራ አፈጻጸም ሪፖርት በሚያቀርቡ ወቅት ነው ይህን ያሉት። ይህንን ችግር ለመፍታት የተለያዩ የመንግስት አካላት ኤርትራ ሄደው እንደነበርና ምንም መፍትሄ ግን እንዳላመጡ ገልጸዋል። የቀድሞቹ የኢትዮጵያ ባለስልጣናት ደመቀ መኮንንና ገዱ አንዳርጋቸውን ወደ ኤርትራ ልከው ህዝቡን እንዳያጎሳቁሉ መጠየቃቸውንም ለፓርላማው ተናግረዋል። ይህ በእንዲህ እንዳለም ጠቅላዩ በዚህ መድረክ ትራምፕ ስለ ህዳሴ ግድቡ እየሰጡ ስላለው አስተያየት ምላሽ ሰጥቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዛሬ 2 ሳምንት ገደማ በስዊዘርላንድ ዳቮስ በተካሄደው የዓለም የኢኮኖሚ ፎረም ላይ ጎን ለጎን ከግብፁ አቻቸው ፕሬዚዳንት አብዱል ፈታህ አልሲሲ ጋር በተወያዩበት ወቅት የታላቁ የኢትዮጵያ ህዳሴ ግድብን የግንባታ ወጪ የሸፈነችው ሀገራችን እንደሆነችም ተናግረው ነበር። ትራምፕ ይህንን መሰል አስተያየት በተለያዩ አጋጣሚዎች ሲናገሩ ቢደመጡም ኢትዮጵያ በዚህ ጉዳይ ላይ ይፋ ምላሽ ሳትሰጥ ቆይታለች። ዛሬ ማክሰኞ ጥር 26 2018 በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የአሜሪካውን ፕሬዚዳንት በቀጥታ ባይጠቅሱም ለትራምፕ አስተያየት ምላሽ የሚስል ንግግር አድርገዋል። ጠቅላይ ሚኒስትር አብይ ለህዝብ ተወካዮች ምክር ቤት በህዳሴ ግድብ ግንባታ ወቅት አንድም ብድርና እርዳታ ኢትዮጵያ ከየትኛውም ወገን አለመውሰዷን ተናገሩ። ጠቅላይ ሚኒስትር አብይ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ላይ ከምክር ቤት ለተነሱባቸው ጥያቄዎች ምላሽና ማብራሪያ በሚሰጡበት ወቅት ነው የተናገሩት። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ማብራሪያቸው አሜሪካ ስለ ህዳሴ ግድቡ በተደጋጋሚ ለምትለፍፈው ጉዳይ ግልጽ ምላሽ ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ ህዳሴ ግድቡን ገንብታ በገንዘብ ረድታለች፣ እኛ ደግፈን የተሰራው በማለት ከ3 ጊዜ በላይ
መናገራቸው ይታወሳል። ፕሬዚዳንቱ በቅርቡ በዋይት ሀውስ በሰጡ ጋዜጣዊ መግለጫ ዩናይትድ ስቴትስ የህዳሴ ግድቡን በገንዘብ በማገዙ ኃላፊነት ትወስዳለች ሲሉ ተደምጠው ነበር። ትራምፕ ለግድቡ ማን እንደከፈለ ታውቃላችሁ? ዩናይትድ ስቴትስ ሲሉ በራሳቸው ጠያቂና መላሽ ሆነው ያስተዋሉት ትራምፕ ይቺ ሀገር በገንዘብ አገዛለች አላውቅም፣ ምናልባት የሪፐብሊካን መሪ ሊሆን ይችላል፣ ግን ነው ብዬ አላስብም፣ የዲሞክራሲ ይመስለኛል ነበር ያሉት። ጠቅላይ ሚኒስትር አብይ አህመድ ዛሬ ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት በህዳሴ ላይ አንድም ብር እርዳታ አንድም ብር ኢትዮጵያ አልወሰደችም ሲሉ ግልጽ ምላሽ ሰጥተዋል። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥ በሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከናወነ ፕሮጀክት ነው ሲሉም ተናግረዋል። አብይ ይህን ያሉት ሜጋ ፕሮጀክት እምብዛም ስለሌሉ ወጣቶች ለስራ አጥነት ጭምር እየተጋለጡ በመሆኑ ለዚሁ ምላሽ እንዲሰጡ ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ ሲሰጡ ሲሆን ከዚህ ንግግራቸው አስከትለውም ግን በዚህ አላበቀም። ህዳሴ ከአፍሪካ አንደኛውን ሰርተናል፣ ሌላ አያስፈልግም እኮ አላለችም ኢትዮጵያ ብለዋል። በአፍሪካ ሶስተኛውንም ኮይሻ እየገነባን ነው ያልነው፣ የነፋሱን ሳንጨምር በርካታ ፕሮጀክት ይሰራሉ ነው ያሉት። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም፣ ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም ሲሉ መልሰዋል። ቀንሷል፣ የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል፣ ፕሮጀክት ቀንሷል፣ የጋዛ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነር እየሰራን ነው ሲሉም በርካታ ግዙፍ ፕሮጀክት እየተሰራ መሆኑን አሳውቀዋል። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል ብለዋል። 7 ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ አይቆም ነው ሲሉም ተናግረዋል። ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት አባላት ኢትዮጵያ ከአፍሪካ ቀዳሚ የሆነን ታላቁን የህዳሴ ግድብ ገንብታ ብቻ እንዳላቆመች በመግለጽ ከአፍሪካ ሶስተኛ የሆነውን የኮይሻ እየሰራች ነው ብለዋል። በኢትዮጵያ ውስጥ የግዙፉ ፕሮጀክት ስራ ለመፈጸሙን ለምክር ቤት አባላት የተናገሩት ጠቅላይ ሚኒስትሩ ከአፍሪካ አንደኛው ኤርፖርት ግንባታ ተጀምሯል ብለዋል። ጠቅላይ ሚኒስትር አብይ በዛሬው ዕለት የተደረገ በሚገኝ ምክር ቤቱ ስብሰባ ላይ የተለያዩ ጥያቄዎች የቀረቡላቸው ሲሆን መንግስት አፈንግጠው ከሚወጡ ጋር ከሚደራደር በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርግ ለምንድን ነው የሚል ጥያቄ በፓርላማው ተነስቷል። በመጨረሻም በተንቤን የሚገኘው አርሚ 50 ለጦርነት የቀረበለት ጥሪ ውድቅ ማድረጉ ተገለጸ። በትግራይ ክልል ተንቤን አካባቢ ሰፍሮ የሚገኘውና አርሚ 50 በመባል የሚታወቀው የሰራዊት ክፍል በቅርቡ የቀረበለትን የዳግም ዘመቻ ጥሪ በጽኑ ተቃውሞ ውድቅ ማድረጉ ተሰማ። የሰራዊቱ አባላት ጠላታችን ያለው ስልጣን ላይ ነው በማለት ስብሰባውን አቋርጠው መውጣታቸው ተዘግቧል። ከሁለት ቀናት በፊት በነበረው ስብሰባ የጦር አመራሮች ሰራዊቱ ለአዲስ ወታደራዊ ዘመቻ እንዲዘጋጅ ትዕዛዝ አስተላልፈው ነበር። በወቅቱም አመራሮቹ ጠላት እየተመታ ነው፣ በማህበራዊ ሚዲያ የሚናፈሰው መረጃ ሐሰት ነው የሚል ማብራሪያ ቢሰጡም በሰራዊቱ ዘንድ ግን ተቀባይነት አላገኙም። በስብሰባው ላይ ንግግር ያደረገ የአርሚ 50 ክፍለ ጦር አባል እኛ በማህበራዊ ሚዲያ አልተዋጋንም፣ ዓላማችን መስዋዕትነት ከፍለናል፣ መሬት ይሰጠናል፣ የዲዲአር ወይም ትጥቅ የማስፈታትና መልሶ የማቋቋም ሂደት ይፈጸማል ተብሎ ተነግሮን ነበር። እስካሁን በሰራዊት ውስጥ እንድንቆይ ያደረገን ይህ ተስፋ ነው። ይህ ግን አልሆንም። ስለዚህ ለምን እንዋጋለን? አንዋጋም። ማንንም አንፈራም። ማንንም አይነት ጠላት የለብንም። ጠላታችን በትግራይ ስልጣን ይዞ ያለው ቡድን ብቻ ነው በማለት በግልጽ ተናገረ። ይህንን ተከትሎ በስብሰባ ላይ የነበረው ሰራዊት ንግግሩን በደመቀ ጭብጨባ የደገፈ ሲሆን ከመሪዎቹ ጋር መስማማት ባለመቻሉ አብዛኛው የእግረኛ ሰራዊትና መካከለኛ አመራሮች ካምፑን ለቀው ወደ ቤታቸው መሄዳቸው ተጠቁሟል።